ማን ያለው አንተ ኩማኤል በስንት ዓመት ተገናኘን። ኩማኤል እንጦጦ ማርያም እያለው አንድ ሰው ላይ አግኝቻለሁ። ከዛ በኋላ የለም። ይሄ ኩማኤል እና አየር ጴጥሮስ የሚባሉ አሉ። እጅግ በጣም አደገኛ ናቸው። ደብተራዎች እየጎተቱ እየሳቡ ለብዙ ነገር ነው የሚጠቀሟቸው። እንዴት ገባ? እኔ ተዋርሻለሁ። ተዋርሳል? ደብተራው ነህ? አዎ። እሺ። የእድል መተትም አለው። ቤተሰቦቿን ልጨርስ ገባው። አላሰራለችኝ እቺ። እሺ። ስለዚህ አስኳት እታደሳለሁ በየጊዜው። እሺ። ኩማኤል እሷ ላይ ምንድን ነው የምታደርገው? ልቧን ዘጋው። እሺ። ወደ እግዚአብሔር እንዳቀርብ እንዳታየው ግን አልቻልኩም። ጸሎት አስተውታለሁ ትጀምራለች። መንገድ ላይ ሳይቀር ይቅር በለኝ እያለች ነው የምትሄደው። አንድ ደቂቃ አታርፍም። አንገበገበችኝ። አይነ ጥላለሁ። አንገበገበችኝ። አይነ ጥላ ዛር ወይኔ ማሻልኩም እኮ ወይኔ። እንግዲህ ይሄ ኩማኤል የሚባለው ሁለተኛ እሷ ላይ ነው ያገኘሁት። ዝም በል እስቲ። ይሄ ኩማኤል የሚባለው በጣም አደገኛ መንፈስ ስለሆነ ብዙዎቹ ለመዋረስ ይፈሩታል። ከተዋረሱትም በኋላ ለዘላለም ከነሱ ጋር ይኖራል። ይሄንን ኩማኤል ሲዋረሱት በነፍሳቸው ተወራርደው እግዚአብሔርን ክደው ብዙ ነገር ገብረው ራሳቸውንም አሳልፈው ሰጥተው ያንን መንፈስ ይዋረሱታል። ይሄ ኩማኤል የሚባለው አደገኛ የነ ሳጥናኤል ወገን ዝም ብሎ እንደሌሎቹ አሉ በየመንደር በየሰፈር ደብተራዎች ወንዝ ጥሻ ባህር እየፈለጉ ደገም አድርገው እንደሚስቡት አይደለም። እየሰማችሁኝ ነው? ይሄንን የሚስቡት ከጥልቁ ነው። ከየት ነው አልኳችሁ? ከጥልቁ ከሲኦል ይጠሩታል፣ ከሲኦል ይስቡታል፣ አምጥተው ያናግሩታል፣ ይዋረሱታል። ከዛ በኋላ ኩማኤልን የተዋረሱ እና አየር ጴጥሮስ የሚባሉ አሉ። እነዚህን የሚዋረሱ ሰዎች ሰውን በመተት ሲያጠቁ እንደ ሌሎቹ ስም ጠርተው ደገም አድርገው ቀብተው ምናምን አይደለም፣ በማየት ብቻ እንደ ቀሳፊ መልአክ ያንን ሰው ይጎዱታል። ምክንያቱም የተዋረሱት መንፈስ እንደሌላ ተስቦ መጥቶ አይደለም ከሌላ ሄድና ይሄንን አድርግ የሚባለው፣ እነሱ ላይ ሆኖ ከነሱ በቅጽበት እየተነሳ ያንን ሰው ይወጋል። ለምሳሌ ጥላ ወጊ ሆኖ ይነሳና ብድግ ብሎ ያንን ሰው ወቅቶት ይገለዋል። ከዛ ሰው ላይ ተነስቶ ሄዶ ያንን ሰው የሆነ ነገር ያደርገዋል። ለምሳሌ መኪና እየነዳ ከሆነ ኩማኤል ከዛ ደብተራ ላይ ተነስቶ ሰውየው ላይ ሲገባ መሪ እንደጨበጠ ሰማይ ምድሩ ድብልቅልቅ ይላል፣ አደጋ ይደርሳል። ሞተ። ግን በምን ሞተ ይባላል? በመኪና አደጋ። ከሰውየው ላይ ተነስቶ ሲያርፍ ማታ በተኛበት ወይ ልቡን ወይ ጎሮሮን ጸጥ ያደርገዋል፣ ይሞታል። ጠዋት ከሌ ሞተ ይባላል። ይሄንን የሚዋረሱት በጣም አደገኛ ደብተራዎች ናቸው እና ረግዚው እኔ አሁን እነሱ ክፉ ሆኖ የክፋት እኮ ስለሚሰሩ ነው እንጂ የምናገረው ይሄንን ራሱ እኮ መናገር ያስጠላኛል እንድታውቁ እንጂ አሁን ይሄ የሚወራ ነገር ነበር። ቃለ ወንጌል ቃለ እግዚአብሔር ብንማማር ብንነጋገር ጥሩ አልነበረ? ግን ጊዜው እዚህ አይደለም። አሁን አያችሁ ጊዜው ይሄን አልሰጣለን። ለምን? ክፎች በዙ፣ መተተኞች በዙ። እንዴት አድርገን ማቴዎስ፣ ማርቆስ፣ ሉቃስ ብለን ወንጌል እናስተምራችሁ? የሚያስተምሩት ሞልቷል። ይሄንን የሚነግራችሁ የለም። ይሄንን ሚስጥር የሚገልጽላችሁ የለም። ስትጎዱም አታውቁም፣ ተጎርታችሁም አታውቁም። ስለዚህ ያው መናገሩ ግድ የሆነው በዚህ ምክንያት ነው። እሺ ሌላ ምን አረካት ልጅቷን? ራሙ ይላልው የደብተራ መተት። አዎ ሌላ ነኝ እኔ ደግሞ ደብተራው። እሺ ቁጭ ብዬ ቢሮ ስደግ እሷ በራይታ ያለች። እሺ በቃኝ አልቻልኩም፣ አላሰራለችኝ። ምን አለ ብትወጣልኝ። በነገራችን ላይ ራሙኤል የሚባል ሰሞኑን አንድ ሰው ጠይቆኝ ነበረ። ባልሳሳት የመላእክት ድርሳን የሚል መጽሐፍ አለ መሰለኝ። መጽሐፉን አላውቀውም። ዝም በል ከአሜሪካኑ ስክሪንሾት አድርጎ የላከልኝ እና እሱን የጠየቀችው አንድ ልጅ ናት። ድርሳነ ሚካኤል አይነት ነገር ነው፣ ድርሳን ነው የመላእክት። እዛ ላይ ራሙኤል እርዳኝ ጠብቀኝ አይነት የሚል ጸሎት አለና ራሙኤል
ከቅዱሳን ወገን የሆነ መላእክት እንደሆነ እዚህ ላይ ተገልጿል። በመጽሐፈ ሄኖክ ላይ ደግሞ ራሙኤል ደግሞ ከወደቁት መላእክት ወገን እንደሆነ ተጽፏል። እንዴት ነው ይሄ ብላ ጠይቃው እሱ ደግሞ ጥያቄውን ወደኔ ያመጣልኝ። እዚህኛው ላይ ያለው ራሙኤል እና መጽሐፈ ሄኖክ ላይ ያለው ራሙኤል የተለያየ ነው። ቀደማውን አየር ምን አልኳችሁ? ጴጥሮስ አላልኳችሁ? ጴጥሮስ የማስም ነው የሐዋርያው ቅዱስ ጴጥሮስ አይደል? ሲገዘት በስልጣነ ጴጥሮስ ወጳውሎስ። እንግዲህ ይሄ ቅዱስ የሆነ ስም ነው። ስለዚህ የጴጥሮስ ስም አሁን ለማ ተሰጠ ማለት ነው። አየር ተጨምሮበት አየር ጴጥሮስ ብሎ ምን አሉ? ለአጋንንት ሆነ። ራሙኤል የሚባል ሰዎችን የሚረዳ የሚያግዝ ጠባቂ መልአክ አለ። ራሙኤል ደግሞ የሚባል ከወደቁት መላእክት ወገን ይሆናል። ለምሳሌ አሁን ሳሙኤል የሚባል ሰው ታውቃላችሁ አይደል? ሳሙኤል የምን ስም ነው? የማ ስም ነው? የነብዩ ሳሙኤል። ሳሙኤል ምንድነው? መልአክ ነው ሰው ነው? ሳሙኤል ነብዩ ሳሙኤል ምን ነው ፈራችሁ? ሳሙኤል ምንድነው? ሰው ነው። ሳሙኤል የሚለው ስም የማስም ነው። ስለዚህ የሰው ነው። ግን ሳሙኤል የሚባል መልአክ አለ። የሚገርማችሁ ከቅዱሳን መላእክት ወገን የሆነ ሰዎችን የሚረዳ የሚያግዝ ሳሙኤል የሚባል የእግዚአብሔር መልአክ አለ። ስንቱን ልንገራችሁ፣ ሰዓት አይበቃንም። ራሙኤል ደብተራዎች ይጠሩታል፣ ይዋረሱታል። እንደ ጥላወጌ፣ እንደ ሰላቢ፣ እንደ መተት ይጠቀሙታል። እንደ ግርማ ሞገስ፣ እንደ ሰረገላ ይሄዱበታል። የሚፈልጉበት ቦታ የሚፈልጉትን ነገር የሚያደርጉበት ነው። ደብተራዎች እኮ የሚዋረሱትን አይነግሩም። እዚህ ላይ እኮ ነው የምትሰሙት እናንተ። እሺ ራሙኤል ምን አደረክ አንተ? ዝሙት በቃ ጸሎት እንድትተው ዝሙት እንድታስብ ምናምን ቁርባኑ ምናምን እንድትተው ነበረ። አልቶች አትሰማም እሱ። እሺ ሌላ ማን ያለው? የድል መተት። እሺ የድል መተት አይምሯን ባዶ ቅጅብጅብጅብ እንድትል በቃ አይምሯን። ሌላስ? ያሳደግናት ደቧል። ማን ያሳደግከው? አስማንዲዮስ። አስማንዲዮስ yes አሳደግ ካብራደግ አስማንዲዮስን ታውቃላችሁ መቼም አይደል? መጽሐፍ ቅዱስን ያነበበ የቅዱስ ሩፋኤል ወዳጅ የሆነ ወይም ደግሞ ድርሳነ ሩፋኤልን ያነበበ ያውቀዋል። አስማንዲዮስ ማለት መጽሐፈ ጦቢት ላይ የተገለጸ ወለተ ራጉኤል ወይም ደግሞ ሳራ የምትባል ልጅ እያገባች እየሞተባት ስንት ሰው ገደለባት? 7። አስማንዲዮስ የሚባለው በሴቶች ጭንና ማህፀን ላይ የሚቀመጥ ትዳር የሚከለክል ትዳር የሚያስጠላ ወንድ ሲመጣ የሚያባርር ሴቶችን ኃይለኛ ነገረኛ አስመስሎ ስሎ ቁጭ የሚያደርግ እንደው ምናልባት ታግለው ተጋፍተው ትዳሩን ይዘው ትዳሩን ቢመሩ ከባላቸው ጋር ሩካቤ ስጋ ያስጠላቸዋል፣ ያንገፈግፋቸዋል። ባል እንተኛ አካላት እንሙት ያላት ነው የሚመስለው። ከነካት አለቀለት፣ አያስጠጋም። እዛው እኔ ብዙ ሰዎች አውቃለሁ ተጋብተው አልጋ ለይቶ የሚኖሩ ተጋብተው ከሩካቤ ስጋ ርቀው የሚኖሯል። በቅድስና አይደለም፣ እንደነ ዲሜጥሮስ አይደለም፣ እንደነ ልዕልት ወይን አይደለም። እነሱን መንፈስ ቅዱስ ነው የለያያቸው ለጵጵስና ስለታጨ። እሱን ቅዱስ ሚካኤል እሷን ቅዱስ ገብርኤል ይጠብቃታል። ከ40 ዓመት በላይ አብረው ተኝተው ሳይገናኙ ኖረዋል። እነዚህን ደግሞ ይሄውና አስማንዲዮስ መሃል ይገባሉ፣ ይከለክላሉ፣ ያለያያሉ፣ ከሩካቤ ስጋ ያርቃሉ። በመጽሐፍ ቅዱስ ላይ ስለዚህ ነገር እንግዲህ በደንብ ስላስተማርኩበት ነው ሰዓት እንዳልገልባችሁ ብዬ ነው። በብሉይ ኪዳን በመጽሐፈ ጦቢት አስማንዲዮስ የተባለው አሁን ስሙን ቀይሮ አይነ ጥላ ሆኗል። ማን አልኳችሁ? አይነ ጥላ። በፊት አስማንዲዮስ የተባለው አሁን አይነ ጥላ የሚባለው ነው። እራሱ ስሙን ቀይሮ ነው የመጣው። ልክ በብሉይ ኪዳን ወለተ ራጉኤል ወይም ሳራ ላይ ሲያደርግ የነበረውን አሁን በጋር ሴቶቹ ላይ ያደርጋል። ትዳር እንዳትይዙ፣ ሩካቤ ስጋ እንዲያስጠላችሁ፣ ወንድ እንዲርቃችሁ፣ ትዳር ሲባል ሞት መስሎ እንዲታያችሁ የሚያደርገው ልክ እሷን ያረጋትን ነው እናንተን የሚያደርጉት። መንፈሱ ስሙን ቀየረ እንጂ ተግባሩ 100% የራሱ ነው። እግዚአብሔር ከዚህ ይጠብቀን። እሺ አስማንዲዮስ ምን አረካት? ወንድ ታርቃለህ? አታይም? እሷ ጭራሽ አታይም? አዎ። ወይ ጉድ! እሺ ማታ እንገናኛታለን። የመጣ ትገናኛለህ? አዎ፣ ግን ታለቅሳለች።
ምኗ ላይ ነው የተቀመጥከው? ማህፀን፣ ልብ፣ አይምሮ እንዳልኳችሁ ምን ላይ ነበር ይቀመጣል አልኳችሁ? ማህፀንና ጭን ላይ። እቺን የመሰለች ልጅ ወንድ ይርቃት፣ ወንድ ቀና ብላ እንዳታይ፣ ወንድ እንዲያስጠላት ያደርጋል። ቤተሰብ ጓደኛ ደግሞ ይሄን መልክ ይሄን ቁመት ይዘሽ አታገቢም፣ እነ ከሊት አገቡ አትወልጂም፣ ኧረ እባክሽ ተይ፣ ይሄ ወጣትነት ይሄ መልክ ደምግባት ያልፋል ይረግፋል ይላል። አይ መቼ ሰው ያጣዋል የራሱ መልክ እንደሚረግፍ? ከሉሲፈር ጋር ተባብረን እኛን እንዲያገቡ እናደርግም። ሴቶቹ ከዛ ካላገቡ እንደሚሆኑት ይዘሙታሉ። በቃ ዘማ ይሆኑ ማለት ነው ባጭ። እሺ ሌላ ማን ያለው? ዛር። እሺ ሌላስ? ተናገር በስላሴ ተመራለም። ሰዓት አትግደል፣ ቶሎ በል። እሺ ቶሎ በል። ምን ነው አማጥክ? ተናገር በስላሴ ስም በመድኃኔዓለም ስም ቶሎ በል። ሰዓት አትግደል ነው የምልህ። እሺ ግደል የተባልኳል። ግደል የተባልከ ጥላውጊ። እሺ ሁላችሁም ተዘጋጁ። እሺ በስላሴ ስም በሉ አንድ ላይ። በዛሬው ዕለት በኋላ በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀን እንሄዳለን። በድንግል ማርያም ስም ከፍተናል። በል 7 የጮህ እናውጣ አንድ ላይ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 5 ቀጥል፣ 6 በላይ መጨረሻ ገንዝና ቅዱስ ገብርኤል ሲኦል ያወርድ መልአኩ። አልቀናል፣ ተላልቀናል። እኔ እስኪ ጀግኒት ደህና ነሽ? እግዚኦ ማረነ ክርስቶስ። እነ ራሙኤል እነ ኩማኤል እኔ ራሴ የሚገርምሽ በ5 ዓመት ምናምን ያገኙት እግዚኦ ምንድነው? ምን አርገሽ ነው እንደዚህ? እንደው እኔ እንጃ ይመላለሳሉ ቤት ምናምን። እነማን ናቸው የሚመላለሱት? ሰውየው ማለት ነው። ሰውየው ደፍተራው? እና ትንሽ ሲዳከምልኝ ምናምን ሰውየው መንገድ ላይ በጀርባው ራሱ ካለፈ ይታደሳል። ሰማችሁ አለችው። ሰውየውን ሲያልፍ እንደው በጀርባው ካየው እድሳት ይሆንብኛል። ቅድም ምንድን ነው ያልኳችሁ? እንደ ሌሎቹ አይልኩትም። ከሰውየው ላይ የተነሳ ምን ያደርጋል? ያጠቃል። መብራን ካንቺ ጋር ትሁን። መድኃኔዓለም ይቆምልሽ።